ወይዘሮ ፋጡማ ኢብራሂምና ወይዘሮ ካሚላ ኑር ገባ የወራቤ ከተማ ነዋሪዎች ናቸው። ግንቦት 16 የሚካሄደው ምርጫ በሰላማዊ መንገድ እንዲጠናቀቅ በአደረጃጀታቸው የተለያዩ ስራዎችን እየሰሩ ናቸው። የሰላም መረጋገጥ ከማንም በላይ ሴቷን ተጠቃሚ እንደሚያደርግ የሚናገሩ ሴቶቹ ለዚህም ይረዳ ዘንድ ተገቢውን ዝግጅት አድርገናል ይላሉ። እኛም ምርጫው ፍትሐዊ፣ ሰላማዊ ምንም ያለ እንከን ጥቂትም ኮሽታ የሌለበት ምርጫ ሆኖ እንዲያልፍ ነው የምናስበውና ለስኬቱም ደግሞ እኛ ሴቶች ግንባር ቀደሞች ነን። ምርጫው በተሳካ በሰላማዊ መንገድ በዲሞክራሲያዊ መንገድ እንዲካሄድ የበኩላችን ድርሻ እየተወጣን ነው ያለነው። የወራቤ ከተማ ነዋሪዎች በከተማው በተሰሩ የተለያዩ ስራዎች መፈታት በሚገባቸው ጉዳዮች ዙሪያ ከከተማው አስተዳደር ኃላፊዎች ጋር መክረዋል። የከተማው ከንቲባ አቶ ሙርሳል ከማል ባቀረቡት ሪፖርት በከተማው ባለፉት ዓመታት ከ6000 በላይ ዜጎች ቋሚና ጊዜያዊ የስራ ዕድል ተፈጥሮላቸዋል። 32 ፕሮጀክቶች በተለያዩ ዘርፎች ኢንቨስት በማድረጋቸው 4000 ዜጎች የስራ ዕድል ተጠቃሚ ሆነዋል። የከተማው የገቢ አቅም 25 ሚሊዮን ብር መሰብሰብ ላይ ሲደርስ ለመሰረተ ልማት ማሟላት የተለያዩ ማሽነሪዎች ግዢ በ10 ሚሊዮን ብር መከናወኑን ገልጸዋል። የውሃ አገልግሎት ሽፋኑ 70 በመቶ ደርሷል ያሉት አቶ ሙርሳል የጤና ሽፋኑ 100 በመቶ እንደሆነም አመልክቷል። የከተማው ነዋሪዎች በተሰሩ ስራዎች ተጠቃሚ መሆናቸውን ጠቁመው የመብራት መቆራረጥ፣ የንጹህ መጠጥ ውሃ ተደራሽነት፣ የወጣቶች መዝናኛ ማዕከላትና መሰል ችግሮች እንዲፈቱ ጠይቀዋል። የዴዴን የገጠር ፖለቲካና አደረጃጀት ዘርፍ ኃላፊ አቶ አብዱል ፈታ ዩሱፍ ባለፉት ዓመታት በገጠርም ሆነ በከተማ ለተመዘገበው ልማት የተቀረጹት ፖሊሲዎችና ስትራቴጂዎች ትልቅ ድርሻ እንደነበራቸው ገልጸዋል። ህዝቡ የሚያነሳቸውን ችግሮች ለመፍታት በየደረጃው ያለው መዋቅር የተቀናጀ ጥረት እያደረገ እንደሆነም ተናግረዋል። ህብረተሰቡ ከዚህ ቀደም ያሳየውን የልማት ተሳትፎ ቁርጠኝነት አጠናክሮ እንዲቀጥልም አሳስቧል። በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስቴር ዴኤታ ወይዘሮ ሙፈሪያት ካሚል የከተማውን የውሃ ችግር ለመፍታት በፌዴራል መንግስት እቅድ መያዙን ጠቅሞ የመብራት ችግርን በቅርቡ እንደሚፈታ ገልጿል። የዞኑ ህብረተሰብ በልማቱ ያሳየውን ቁርጠኝነት በምርጫው በንቃት በመሳተፍ የእድገቱን ቀጣይነት ማረጋገጥ ይኖርበታል ብሏል። በስልጤ ዞን በዘንድሮ ምርጫ ደኢህዴን፣ ሰማያዊ ፓርቲ፣ መኢአድና መድረክ ይፎካከራሉ። በ5 ምርጫ ክልሎች ከ345 ሺህ በላይ ህዝብ የምርጫ ካርድ መውሰዱንም ከዞኑ ምርጫ ማስተባበሪያ ጽህፈት ቤት የተገኘ መረጃ ያመለክታል።